ምዕራፍ አሰርቱ ወአምስቱ ወእምድኅረ ዝንቱ ነገር ኮነ ቃለ እግዚአብሔር ሀበ አብራም በራእይ ሀበኒ ሰብአ ወጥሪተሰ ሀደጉ ለከ ብሎ ነበርና ሰዎቹን ካሰናበተ በኋላ አንድም ነገሥተ ኮሎዶ ጎሞርን ድል ነስቶ ከተመለሰ በኋላ ቃለ እግዚአብሔር በራእይ ወደ አብራም መጣ ተነገረ። ወይቤሎ ኢትፍራ አብራም ጌታም አብራምን እንዲህ አለው፣ ድል እሆናለሁ ብለህ አትፍራ። አንድም ገንዘብ አጣለሁ ብለህ አትፍራ። አነ አጸንዐከ እኔ አጸናሃለሁ ማለት ሁሉን ድል እንድትነሳ አደርግሃለሁ። ወአአብየከ ባለጸጋ አደርግሃለሁ። ወአስብከሂ ብዙ ውእቱ ጥቀ በኀቤየ ከኔም የምታገኘው ገንዘብ ብዙ ነው አለው። ወይቤሎ አብራም ምንት ውእቱ እግዚኦ ዘትሁበኒ ምንት ይበቁአኒ ሲል ነው። አብራምም አቤቱ ጌታዬ ብትሰጠኝስ ምን ይረባኛል? ምን ይጠቅመኛል? ሰው ገንዘብ መፈለጉ ለልጁ አልነበረምን? ልጅ የለኝ አለው። ወናሁ እመውት እንዘ አልብየ ውሉድ እነሆ ልጅ ሳልወልድ እሞታለሁ። ወናሁ ወልደ ማሴቅ ዘደማስቆ ዘይብልዎ ኢያውት ዘእምወልደ ዘመዴየ ውእቱ ይወርሰኒ ከዘመድ የወገን የተወለደ የደማስቆ ሰው የሚሆን የማሴቅ ልጅ ኢያውብር የሚባለው እርሱ ይወርሰኛል። ልጅ ከሌለኝ ገንዘብስ ብትሰጠኝ ምን ይሆነኛል? አለው። ወይቤ አብራም እስመ ዲተ ኢወሀብከኒ ዘርአ ወልደ ዘመዴየ ይወርሰኒ አብራምም ልጅ አልሰጠኸኝምና ከዘመዴ የተወለደ ኢያውብር ቢወርሰኝ ምን ይጠቅመኛል? አለ። ወበጊዜሃ ኮነ ቃለ እግዚአብሔር ሀበ አብራም ያን ጊዜ ከአብራም ዘንድ ቃለ እግዚአብሔር መጣ ተነገረ። ወይቤሎ እንዘ ይብል ውእቱሰ ኢይወርሰከ አላ ካልእ ዘይወፅእ እምኀቤከ ውእቱ ይወርሰከ ከአብራክህ የተወለደ ልጅህ ይወርስሃል እንጂ ኢያውብር አይወርስህም ብሎ ነገረው። ወአውፅኦ አፍአ ይህን ከነገረው በኋላ ወደ ውጭ አውጥቶ ወይቤሎ ነጽር ውስተ ሰማይ ላዕለ አንገትህን ቀና አድርገህ ወደ ሰማይ ተመልከት አለው። ወወል ቆሙ ለከዋክብት ለእመ ትክል ሆልቆቶሙ መቁጠሩን ከቻልህ ከዋክብትን ቁጠር አለው። እይክል ሆልቆቶሙ ያለበት ነው። እኔስ መቁጠር አይቻለኝም ብሏል። ወይቤሎ ከማሁ ውእቱ ዘርእከ እንግዲያስ ልጅህም እንደዚህ ይበዛሉ፣ እንግዲያስ ልጆችህም እንደዚህ ይበዛሉ አለው። ወአምኖ አብራም ለእግዚአብሔር አብራምም ልጆችህ ይበዙልሃል ቢለው ሳይጠራጠር እግዚአብሔርን አመነው። ወተወለቆ ሎቱ ጽድቀ ይኸውም ማመኑ ጽድቅ ሆኖ ተነገረለት። በእንተ ጽድቅ ይላል፣ ስለ ጽድቅ ሆኖ ተቆጠረለት።
ይህም ምሳሌ ነው። እስራኤል ልጆቹን በከዋክብት አሕዛብ ልጆቹን በአሸዋ መስሎ አሳይቶታል። አንድም በባህርይም በሃይማኖትም የሚወልዳቸውን ጻድቃን ልጆቹን በከዋክብት በባህርይ እንጂ በሃይማኖት የማይወልዳቸውን ኃጥአን ልጆቹን በአሸዋ መስሎ አሳይቶታል። ወይቤሎ አነ ውእቱ እግዚአብሔር አምላክከ ዘአውጻእኩከ እምድረ ከላውዴዎን ከመ አኀብከ ለዛቲ ምድር ትትዋረሳ። እግዚአብሔርም ልትወርሳት ከነዓንን እሰጥህ ዘንድ ከከላውዴዎን ያወጣሁህ ፈጣሪህ እግዚአብሔር እኔ ነኝ አለው። ወይቤሎ እግዚኦ በምንተ አአምር ከመ እወርሳ። አቤቱ ጌታዬ ከነዓንን እንድወርሳት በምን አውቃለሁ አለው። እንዲያወርሰውማ ነግሮት የለምን ቢሉ የምወርስበትን ጊዜውን በምን አውቀዋለሁ ሲል ነው። ወይቤሎ ንሳ ሌተ ላይመ ዘሰለስቱ ዓመቱ ወጠልየ ዘሰለስቱ ዓመቱ ወበግአ ዘሰለስቱ ዓመቱ ወማእነቀ ወንሳ ዘንተ ኩሎ። ንሳእና ንሳእ አንድ ወገን 3 ዓመት የሆነውን ላም 3 ዓመት የሆነውን ፍየል 3 ዓመት የሆነውን በግ ዋኖስን ርግቡን ይህን ሁሉ ይዘህ አምጣልኝ አለው። ወምትሮሙ እማእከሎሙ ላሙን ፍየሉን በጉን ከሁለት ከሁለት ለያቸው አለው። ወለአእዋፍሰ ኢትምትሮን ርግብንና ዋኖስን ግን ገዝግዘህ ተዋቸው እንጂ አትቁረጣቸው አለው። ወነሳ ሎቱ ከማሁ ዘንተ ኩሎ ወመተሮሙ እማእከሎሙ ጌታ እንደነገረው ይህን ሁሉ አምጥቶ ከሁለት ከሁለት ለያቸው። ወአንበረ ዘመተረ በአንጻረ ወአንበረ ዘተመትረ በአንጻረ ቢጹ ከሁለት ከሁለት የለየውንም የላሙን በላም የፍየሉን በፍየል የበጉን በበግ አንጻር አኖረው። ወለአእዋፍሰ ኢመተሮን ዋኖስን ርግብን ግን ገዝግዞ ተዋቸው እንጂ አልቆረጣቸውም። ወወረዱ አእዋፍ ላይለ አብዲንት ዘተመትሩ የታረደውንም ስጋ እንበላለን ብለው አእዋፍ መጡ። ወነበረ አብራም ሀቤሆሙ ወሜጦሙ አብራም ከዚያ ተቀምጦ መለሳቸው። ወሶበ የዐርብ ፀሐይ ድንጋጼ መጾ ለአብራም ፀሐይ በገባ ጊዜ በአብራም እንቅልፍ መጣበት። ወናሁ ግሩም ጽልመት ወአቢይ መጻ ላዕሌሁ ጽኑ ግሩም የሚሆን ጨለማ እነሆ መጣበት። ወይቤሎ እግዚአብሔር ለአብራም አእምር ከመሃለዎሙ ለዘርእከ ፈላሴ ይኩኑ ውስተ ምድር እንተ ኢኮነት እንቲአሆሙ። እግዚአብሔርም አብራምን እንዲህ አለው፣ ልጆችህ አገራቸው ባይደለ በግብፅ መጻተኛ ስደተኛ ሁነው ይኖሩ ዘንድ እንዳላቸው ፈጽመህ እወቅ። ወይቀንይዎሙ ወይሳቅይዎሙ ወያጼዕርዎሙ 40 ዓመተ ግብፃውያን 400 ዘመን መከራ አጽንተው አስጨንቀው እንዲገዟቸው እወቅ። ወካይበ ለሕዝብ እለ ይሳቅዩ
እለ ይሳቅይዎሙ አነ እኮንኖሙ። ዳግመኛም ስቃይ በሚያጸኑባቸው በግብፃውያን እኔ እፈርድባቸዋለሁ። ወእምድኅረ ዝንቱ ይወፅኡ ዝየ ምስለ ብዙ ነዋይ። ከዚህም በኋላ ከብዙ ገንዘብ ከብዙ ጓዝ ጋራ ከግብፅ ወጥተው ወደዚህ ይመጣሉ። ወአንተሰ ተሐውር ወትገብር ሀበ አበዊከ በርእስ ሰናይ። አንተ ግን በሕግ በአምልኮት ኑረህ በበጎ እርግና ሳለህ በሞት ወደ አባቶችህ ትሄዳለህ፣ ወደ መቃብርም ትወርዳለህ። አንድም አእምሮ አይምር የእነርሱ ርስታቸው ባይደለች በገሃነም ይኖሩ ዘንድ እንዳላቸው እወቅ። ወይቀንይዎሙ 5500 ዘመን አጋንንት መከራ ያጸኑባቸዋል። ወካዕበ ለአሕዛብ ይሳቅይዎሙ። ዳግመኛም መከራ በሚያጸኑባቸው በአጋንንት እኔ መቻያ አጸናባቸዋለሁ፣ እንዳጸናባቸው እወቅ። ወእምድኅረ ዝንቱ ከ5500 ዘመን በኋላ ከብዙ ጸጋ ክብር ጋራ ከገሃነም ይወጣሉ። ወአንተሰ ተሐውር። አንተም በእደ እግዚአብሔር ተጠብቀህ አባቶችህ ወደሚገቡባት ወደ ገነት ትመለሳለህ። ወበራብዕ ትውልድ ይገብኡ ዝየ። በአራተኛውም ትውልድ ከግብፅ ወደ ከነዓን ይመለሳሉ። በይሁዳ የቆጠሩ እንደሆን ፋሬስ፣ ኤስሮም፣ አራም፣ ነአሶን 4 ይሆናል። በነአሶን ጊዜ ወጥተዋል። በሌዊ የቆጠሩ እንደሆን ሌዊ፣ ቀዓት፣ እንበረም፣ ሙሴ 4 ይሆናል። በሙሴ ጊዜ ወጥተዋል። እስመ እስከ ይእዜ ኢተፈጸመ ኃጣውኢሆሙ ለአሞሬወን። አለመውጣታቸውም እስከ ዛሬ ድረስ የአሞሬወን ኃጢአታቸው አልተፈጸመምና ስለዚህ ነው። ወሶበ ኮነ ጊዜ የዐርብ ፀሐይ በገባ ጊዜ እንዲህ ሆነ። መጻ ነድ ወመጻ እሳት ወመጻ እቶን ዘይቀይስ። እሳቱ እየነደደ ምድጃው እየጤሰ ሲመጣ አየ። ወሃለፈ እንተ ማእከሉ ለውእቱ ዘተመትረ። አርዶ ከሁለት ለይቶ ባኖረውም ሥጋ መካከል እሳቱ እየነደደ ሲመላለስ አየ። ወበይእቲ ዕለት አቀመ እግዚአብሔር ለአብራም ኪዳነ ዘአሰፈዎ። በዚያች ቀን እግዚአብሔር ለአብራም ተስፋ አድርጎ የነገረውን ቃል ኪዳኑን አጸናለት። ወይቤሎ ለዘርእከ እሁባ ለዛቲ ምድር እምፈለገ ግብፅ እስከ ፈለግ አቢይ ፈለገ ኤፍራጥስ። ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ከነዓንን ለልጆችህ አወርሳቸዋለሁ ብሎ የነገረውን ቃል ኪዳኑን አጸናለት። ዘቄኔዎስ ወዘቄኔዝዮስ ወዘቄኔሜሎስ። ይህችም ምድር የቄኔዎስና የቄኔዝዮስ የቄኔሜሎስ ናት። ወዘአሞሬወን ወዘኬጤዎን ወዘፌርዜዎን ወዘፈራዮን። የኬጤዎን የፌርዜዎን የፈራዮን ሀገር ናት። ወዘአሞሬዎን ወዘከናኔዎን ወዘጌርጌሴዎን ወዘኢያቡሴዎን። የአሞሬዎን የከናኔዎን የጌርጌሴዎን የኢያቡሴዎን ሀገር ናት። የእነዚህን ሁሉ ሀገር አወርስሃለሁ ብሎ ነገረው። ይህም ምሳሌ ነው። 3 ዓመት የሆነውን ላም፣ 3 ዓመት የሆነውን ፍየል፣ 3 ዓመት የሆነውን በግ አምጣ ማለቱ
በሦስተኛው ትውልድ ወደ ግብፅ የመውረዳቸው ምሳሌ ነው። አብርሃም፣ ይስሐቅ፣ ያዕቆብ ሦስት በያዕቆብ ጊዜ ወደ ግብፅ ወርደዋል። ላም አምጣ አለው። ላም ከፍየል ይበረታል። እስራኤልም በመጀመሪያው ፈርዖን በርትተው ተገዝተዋልና። ፍየል አምጣ አለው። ፍየል ከላም ይደክማል፣ ከበግ ይበረታል። እስራኤልም በሁለተኛው ፈርዖን እጅግም ሳይበረቱ እጅግም ሳይደክሙ ተገዝተዋልና። በግ አምጣ አለው። በግ ከፍየል ይደክማል። እስራኤልም በሦስተኛው ፈርዖን ፈጽመው ደክመዋልና። ከሁለት ስፍራ ማኖሩ 215 ዘመን በከነዓን 215 ዘመን በግብፅ የመኖራቸው ምሳሌ ነው። በየአንጻሩ አኑረው ማለቱም በግብፅ አንድ ሆነው መከራውን የመቀበላቸው ምሳሌ ነው። ኋላ በፋርስ፣ በባቢሎን፣ በጽርዕ፣ በሜዶን ተበትነው እንደሚቀበሉት አይደለምና። ዋኖስ ርግብ የእስራኤል ምሳሌ። ዋኖስ ምድረ በዳ ትወዳለች፣ እስራኤልም 40 ዘመን በምድረ በዳ ኑረዋልና። ርግብ መንደር ትወዳለች፣ እስራኤልም ኋላ ምድረ ርስት ገብተዋልና። አንድም ዋኖስ ርግብ የሙሴ የአሮን ምሳሌ። ገዝግዘህ ተዋቸው ማለቱ መከራው እንደ እስራኤል በሙሴ በአሮን አልጸናባቸውምና። አንድም ዋኖስ የሙሴ ዋኖስ ምድረ በዳ ትወዳለች፣ ሙሴም ከዘመዶቹ ተለይቶ በምድያም 40 ዘመን ኑሯልና። ርግብ የአሮን ርግብ መንደር ትወዳለች፣ አሮንም ከዘመዶቹ አልተለየምና። ምሴት የእርግና እንቅልፍ የሞቱ አዕዋፍ የአሕዛብ በትር የኪዳነ አብርሃም ምሳሌ ነው። አብርሃም በበትር አዕዋፍን መከልከሉ እስራኤል በኪዳነ አብርሃም የመጠበቃቸው ምሳሌ። ጨለማው እሳቱ ወቅለምቱ የእስራኤል የመከራቸው ምሳሌ ነው። አንድም ላም፣ ፍየል፣ በግ፣ ዋኖስ፣ ርግብ አንድ ወገን የጌታ የመሥዋዕትነቱ ምሳሌ ነው። አንድም ላም የጌታ፣ ፍየል የሐዋርያት፣ በግ የአርድእት፣ ርግብ የእመቤታችን፣ ዋኖስ የዮሐንስ ምሳሌ ነው። ገዝግዘህ ተዋቸው ማለቱ መከራ በዮሐንስና በእመቤታችን እንደ ጌታ እንደ ሐዋርያት አልጸናባቸውምና የዚህ ምሳሌ ነው። አንድም ሳዊሮስ ዘእስሙናይን 3 ላም 3 ፍየል 3 በግ አምጣ አለው ይላል። እነዚህን ከሁለት ሲያደርጋቸው 18 ይሆናሉ። ዋኖስና ርግብ ሲጨመሩ 20 ይሆናሉ። ይህ በተደረገ በ2000 ዘመን ጌታ ከቤተ አብርሃም ሰው ሆኖ የመወለዱ ምሳሌ ነው። በዚህም ጊዜ የይስሐቅን ልደት ተስፋውን ለአብርሃም ነግሮታል። ይህንንም ተስፋውን በሰማ በ25 ዘመን ይስሐቅን ወልዶታል። ይስሐቅ በተወለደ በ60 ዘመን ያዕቆብ ተወልዷል። ያዕቆብ በተወለደ በ130 ዘመን ግብፅ ወርደዋል። በከነዓን የኖሩትም 215 ዘመን ይህ ነው።